ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ተከታታዮች እንዴት አላችሁ? ይህ የረፋዱ የተመረጡና የተወደዱ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ርዕሶቹን በማስቀደም ወደ እናንተ እናደርሳለን። ለንግድ ባንክ ተጠቃሚዎች በሙሉ የንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁን ሁሉ የሚመለከት በዛሬው ዕለት አዲስ የገንዘብ ፖሊሲ ይፋ ሆኗል። ይህንን የገንዘብ ፖሊሲ እንግዲህ ተግባራዊ እንድታደርጉ ሲል ነው ብሔራዊ ባንክ በኩል ወጥቶ ኢትዮጵያ ንግድ ባንክ ያስታወቀው። ዝርዝር መረጃውን ወደ እናንተ እናደርሳለን። በሌላ በኩል የውጭ ምንዛሬን በሚመለከት በዛሬው ዕለት ወደ ሀገር ውስጥ እንዳይገባ መታገዱ እጅግ አነጋጋሪ ሆኗል። ውጥረቱ ተባብሷል። ይህንን በሚመለከት ሙሉ ዝርዝር ይዘናል ወደ እናንተ እናደርሳለን። በሌላ በኩል ነዳጅ ሽያጭ ሙሉ በሙሉ መከልከሉን አንዳንድ መረጃዎች ወጥተዋል። በሌላ በኩል የንግድ ማህበረሰብ ገደብ በሌለው ግብር ከፍተኛ ችግር ተጋልጧል እየተባለ ይገኛል። ህብረተሰቡን ለከፋ ችግር ያጋለጠ አደጋም በዛሬው ዕለት ተደቅኗል። ከፍተኛ ጥንቃቄ እንድታደርጉም መባሉን ሰምተናል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የአዲስ አበባ ንግድ ቢሮ ህገወጥነትን ለመቆጣጠር ሲባል ማደያዎች ነዳጅን በፕላስቲክ የውሃ ማሸጊያና ጀሪካን እንዳይሸጡ ተደርገዋልም ተብሏል። ከአንድ ወር በላይ ለሆነ ጊዜ የነዳጅ ማደያዎች ነጭ ጋዝን በብረት ጀሪካን ካልሆነ አንሸጥም ማለታቸው የዕለት ተዕለት ኑሯቸው ላይ ከፍተኛ ችግር እንደፈጠረባቸው ነዋሪዎቹ ለአሃዱ ቅሬታቸውን ገልጸዋል። የኤሌክትሪክ ማብሰያ የሌለውና በተለይም መብራት በተደጋጋሚ የሚጠፋበት አካባቢ የሚኖር ሰው በቡታ ጋዝ ለመጠቀም ነጭ ጋዝ አስፈላጊ ነው ያሉት ነዋሪዎቹ የነዳጅ ማደያዎች ጋር ሊገዙ በሚሄዱበት ወቅት በብረት ካልሆነ ፕላስቲክ ጀሪካን አንሸጥም መባላቸውን ተናግረዋል። በመሆኑም የተጠየቀውን የብረት ጀሪካን ለመግዛት በመፈለግ በሆነ ወቅት ገበያ ላይ ባለመገኘቱ እየተቸገርን ነው ማለታቸውን ገልጸዋል። የኤሌክትሪክ ኃይል እንደልብ የማያገኙ መሆኑን የገለጹት ቅሬታ አቅራቢዎቹ ሁሉንም ነገር በቡታ ጋዝ እንደሚሰሩ በመጥቀስ የብረት ጀሪካን ማግኘት አስቸጋሪ በመሆኑ የሚመለከተው አካል ነጭ ጋዙን የምናገኝበትን መንገድ እንዲያመቻችልን ሲሉም ጠይቀዋል። የቢሮ ኃላፊ ሃይባ ሲራጅ በሰጡት ምላሽ ነጭ ጋዝ ማደያዎችን በአሁኑ ወቅት በብዛት እንደማይይዙ የጠቀሱ ሲሆን ነገር ግን የነዳጅ እጥረትን በመጠቀም በነጭ ጋዝ ስም ናፍጣን ጨምሮ በተለይም ቤንዚንን በፕላስቲክ መያዣዎች በመሸጥ ለህገወጥነት ተጋላጭ እየሆኑ ነውም ብለዋል። በመሆኑም ህገወጥነትን ለመቆጣጠር ሲባል ማደያዎች ነዳጅን በፕላስቲክ ውሃ መያዣና በፕላስቲክ ጀሪካን እንዳይሸጡ መደረጉን አሳውቀዋል። አክለውም የብረት ጀሪካኑ ገበያ ላይ መጥፋቱን በሚመለከት መረጃው እንደሌላቸው ገልጸው የማጣራት ስራ እንደሚሰራ ጨምረውም ተናግረዋል። በሌላው መረጃችን የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ ውጥረቱን የሚያባብስ መሆኑ በዛሬው ዕለት መረጃዎች ወጥተዋል። በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለሁለት ቀናት ተሰልፈናል ማለታቸውን በዛሬው ዕለት መረጃው ወጥቷል። ሁለት የተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችን የውጭ ምንዛሬን በጣም የሚያስገኝ የታጠበ ቡና ነው። ታዲያ እኛ ጭንቀታችን ለሁለት ቀናት ተሰልፈን በተስፋ ከምንጠባበቅ ነዳጅ በላይ ተመርምሮና ተወክቶ ከቅምሻ ማዕከል በማሸጊያ ሽቦ የታሰረ በኋላ ማዕከላዊ ገበያ ለመጓዝ የተዘጋጀ ቡናን ጭነን መሰለፋችን ነው ሲሉ ገልጸዋል። ከአዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ውሮ እየተጓዘ ላለፉት ሁለት ቀናት ነዳጅ በማጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የነገረው ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱም ተናግረዋል።
ኢቲቪ ዜና ተዘዋውሮ አሽከርካሪዎችን ባነጋገረበት ወቅት በሐዋሳ ከተማ ደረቅ ቆሻሻ ከሚያነሱ ማህበራት መካከል አንዱ ማህበር እንደሆነ የተነገረው የቆሻሻ መኪና ነዳጅ ጨርሶ ሰዓቱን አልፎ ከአንድ ቀን በላይ ይፈጃል በተባለው ሰልፍ መሃል የነበረ ሲሆን በአካባቢው መጥፎ ጠረን ተፈጥሮ በተነሳበት ተቃውሞ በሰው ኃይል ተገፍቶ ነዳጅ ተቀጥቶለት መሸኘቱ ነው የተገለጸው። ከዚሁ ጋር ተያይዞ የአሜሪካ ታሪፍ መጨመር በኢትዮጵያ የውጭ ምንዛሪ ግብይት ላይ ተጽዕኖ ይፈጥራል መባሉን ክቡር ገና በዛሬው ዕለት ተገልጿል። የአሜሪካው ፕሬዝዳንት ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ኢትዮጵያን ጨምሮ ከ40 በላይ የአፍሪካ ሀገራት አካቷል። እርምጃው ኢትዮጵያ ወደ አሜሪካ በመታስገባቸው ምርቶች ላይ የ10% ቀረጥ እንዲጣልባቸው አድርጓል። የሸቀጦች ዋጋ ሲጨምር ገዢዎች ይቀንሳሉ፣ ያ ደግሞ ሀገር ውስጥ ያሉ አምራች ምርቶቻቸው ሊቀንሱና በአቅምም ሊያንገዳግዱ ይችላሉ ሲሉም አክለዋል። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩት። አሁን የተጨመረው የ10% ታሪፍ ደግሞ በነበረው ላይ ነው። ይህ በኢትዮጵያ ላኪዎች ያዳክማል፣ በውጭ ምንዛሬ ግብይት ላይም ተጽዕኖ ይፈጥራል መባሉን በዛሬው ዕለት ተገልጿል። በሌላው መረጃችን በኢትዮጵያ ንግድ ባንክ ላይ ተጠቃሚ ሆናችሁ የኢትዮጵያ ንግድ ባንክ ላይ ገንዘብ ላስቀመጣችሁ ኢትዮጵያውያን በሙሉ በዛሬው ዕለት አዲስ የገንዘብ ፖሊሲ የኢትዮጵያ ንግድ ባንክ ይፋ አድርጓል። የኢትዮጵያ ንግድ ባንክ የሀገሪቱን የገቢ ንግድ ለማሳለጥ ከፍተኛ የሆነ የውጭ ምንዛሪ ለደንበኞቹ እንደሚያቀርብና እያቀረበ እንደሚገኝ ገልጿል። በዚህም መሰረት በአጠቃላይ 711 የባንኩ ደንበኞች ያቀረቡትን ጥያቄዎች በመገምገም ከቀረቡት ጥያቄዎች ውስጥ 98% የሚሆን መመለሱን ነው በዛሬው ዕለትና አዲስ የገንዘብ ፖሊሲ ይፋ ማድረጉ የተገለጸው። በዚህም የተነሳ ለደንበኞቹ በድምሩ የ122.5 ሚሊዮን የአሜሪካ ዶላር ድልድል ማድረጉን በደስታ ገልጿል። በተጨማሪም የቀሩት ጥቂት ደንበኞች ጥያቄ ተጨማሪ የመረጃ ማጣራት ስራ ተሰርቶ በቅርቡ የሚታይላቸው ይሆናል። በቀጣይም ለደንበኞቹ የውጭ ምንዛሬ ጥያቄ ተገቢውን ምላሽ ለመስጠት ባንኩ ዝግጁ መሆኑን ነው እንግዲህ ከአዲሱ የገንዘብ ፖሊሲ ጋር ተያይዞ በዛሬው ዕለት ይፋ የሆነው መረጃ። በሌላው መረጃችን የኢትዮ ጅቡቲ ባቡር ፍጥነት ከነበረበት በመጨመሩ ህብረተሰቡ ከፍተኛ ጥንቃቄ እንዲያቀርብ በዛሬው ዕለት ጥሪ ቀርቧል። እንግዲህ የኢትዮጵያ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን ተከትሎ ነው ከፍተኛ ጥንቃቄ እንድታደርጉ ሲል በዛሬው ዕለት ረፋዱን የወጣው የጥንቃቄ መልእክት የሚጠቁመው። በሌላው መረጃችን የንግዱ ማህበረሰብ ገደብ በሌለው ግብር መከራውን እየበላ ነው ሲል መሰረት ሚዲያ ረፋዱን አውጥቶታል። ከቅርብ ጊዜ ወዲህ የጀመሩት አሰራር መዘዙ እጅግ አስፈርቶናል። በሁለት አቅጣጫ ነው ዱላቸውን የሰነዘሩብን። በአንድ በኩል ቫት እንድንመዘገብ ያስገድዱናል። በሁለተኛ ደረጃ የቀን ገቢ ግምት ቆልፈዋል። ለአንድ ቡቲክ 10,000 መድበው ከሆነ 1500 ብር በየወሩ ቫት ይከፈላል። ችግር አጋጥሞት 2 ወር ባልሰራ የተመደበበትን 1500 በየወሩ ይከፍላል። የ600,000 ብር ሽያጭ ግብር ተቆልሎ ይጠብቀዋል ማለታቸውን መሰረት ሚዲያ በዛሬው ዕለት ገልጾታል። እንዲህ ያለ በአመቱ መጨረሻ የግብር ሂሳብ 1500 ሲባዛ በ12 ወደ 18000 ከ3 ሚሊዮን ወደ 600,000 የሚታሰብ የገቢ ግብር ይጠበቃልም ተብሏል። ለዛሬ ረፋዱን መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።